ስራዋን እየሰራች ትገኛለች። ምክንያቱም አሁን እሷ መፍራት እንደሌለባትና ማድረግ ያለባትን ነገር እንዲሁም ለእርግብ ስትናገር ነበር። ባዩሽ መስፍኔ ወደነ ወይዘሮ ሜላት በመንጣቱ እጅግ በጣም ተደናግጣለች። ምክንያቱም ወደ ወይዘሮ ሜላት ቤት በመሄድ ወዲያውኑ ተመልሳ ወደ ቤቷ ሄዳለች ማለት ነው። እጅግ በጣም ነበር እየተርበተበተችው። ምክንያቱም ያሰበችውና ያቀደችው ነገሮች ስለሚከሽፉባት ማለት ነው። እንዲሁም እርግብን እንግዲህ ወደዚያ ቤት የአንቺ ልጅ ነሽ በማለት እንግዲህ ያስገባቻት እሷ ስለሆነች፣ ስለዚህ በምርመራው ላይ ደግሞ መስፍኔ በመኖሩ እጅግ በጣም እየተርበተበተች ትገኛለች። ግን ደግሞ በስተመጨረሻም እንግዲህ ሆስፒታል የሄዱት ወይዘሮ ሜላት፣ እርግብ እንዲሁም ሀናና አባቷ ነበር ለምርመራ የሄዱት። ባዩሽ ይህ ነገር ተሳክቶላት ትቀይረዋለች ወይንስ ደግሞ አትቀይረውም? ከዚህ በፊት ዶክተሩን አናግረዋለች ወይንስ ደግሞ አላናገረችውም የሚለው እንግዲህ ሁላችንም በጉጉት የምንጠብቀው ይሆናል። እንግዲህ ያው በእርግጠኝነት አናግረው ወይንም ደግሞ ከዚህ በፊት አመቻችታ ይሆናል ምርመራው እንዲካሄድ ወይንም ደግሞ መሆን እንዳለበት። እንደውም ከሁላቸው በበለጠ ደግሞ ልክ እንደ ምናሴ የቆመችው ወይዘሮ ባዩሽ ስለሆነች ይህን ያደረገችው ደግሞ ልጃችሁ ነች ብላ ባስገባችው በእርግብ ላይ በጣም እንዲተማመኑባት ስለፈለገች ነው። እንግዲህ ወይዘሮ ሜላት ለሀና ያላትን ቦታ እጅግ በጣም ታውቃለች። ምክንያቱም ወይዘሮ ሜላት እንኳን ይብን ወደ ደሴ ሀና እንድትሄድ እንኳን አትፈልግም። ምክንያቱም እሷን ለማየት ተደብቃ እንኳን ታየታለች እያለች ነበረ ማለት ነው። ምክንያቱም የእናትነት ስሜት ስላላት ብዙ ነገር ስታደርግላት እንደዚህ ለሰራተኛስ እንዴት ነው የምትንገበገቢላት በማለት እንግዲህ እርግብ ሳትገባ ወይዘሮ ሜላትና ባዩሽ ጓደኝነት በነበሩበት ሰዓት እንግዲህ ለሀና በምሰጣት ነገሮች እና በምታደርግላት ነገርም ባላት ቅርቤታም እጅግ በጣም ትናደር ነበር። ይህን ነገር ስታይ ነበር የሀና የሆኑ ነገሮችን አንስታ ለእርግብ ሰጥታ ወይዘሮ ሜላትን እንግዲህ ያላትን ነገሮች ወደ ራሷ መውሰድ እየፈለገችው። ስለዚህ ምርመራው በእርግጠኝነት ይቀይሩታል። እንዲሁም ደግሞ ሀና ውሸታም ያስደርጓታል። እንዲሁም እንግዲህ በእርግጠኝነት ግን ከቤት እንድትቀጥል ትሆናለች በነምናሴ እንዲሁም ደግሞ በሰላምም እንዲሁም ደግሞ በሀና አባት አሁን በመጣው በወይዘሮ ሜላት ባል ምክንያት ሀና ከዛ ቤት አትወጣም። መውጣትም ስለሌለባት ድራማውም በዚያ መልኩ ስለሚፈልግ ግን ደግሞ እንዴት ሊጋለጥ ይችላል? እርግብ የወይዘሮ ሜላት ልጅ እንዳልሆነች እንዴት ሊጋለጥ ይችላል? እርግብ ምናልባት ከወይዘሮ ባዩሽ ጋር ስልክ ልታወራ በምትልበት ሰዓት መቼም ከስንት አንድ ቀን ይይዟታል ብዬ አስባለሁ። ዛሬ እንደዚሁ ከሰላም ጋር በተኛችበት ነበረ ባዩሽ የደወለችው። ስለዚህ እንደዚህ አጋጣሚዎች አይታ በገንዛ ጆሮዋ ትሰማለች ብዬ አስባለሁ። ምክንያቱም ያው ምርመራ ውጤቱም ልክ እንደተቀያየረ በዚያን ሰዓት ነው የምትረዳው። አሊያም እንግዲህ ብዙ ነገሮች ከጎዳቻት በኋላ የእሷ ነገሮችን ወደ ራሷ ከወሰደች በኋላ ባዩሽ ወደ ራሷ ካደረገች በኋላ ነው ሜላት የምትነቃ። አሁን ላይ ምንም ነገር አትነቃም። እንዲሁም ደግሞ ሀና በስራዋ እንደዚሁ ትቀጥላለች የሚል ሀሳብ ነው ያለኝ። ምክንያቱም ድራማው በዚያ መልኩ ነው የሚሄደው በእርግጠኝነት ማለት ነው። ግን እኔ ከሁሉም የምታሳዝነኝ ግን ሀንች ሆነች ማለት ነው። ምክንያቱም ከእሷ ጎን የሚቆም አንድም ሰው የለም በእርግጠኝነት ማለት ነው። ግን አሁን እርግብ የሀናን ባህሪ ልክ እንድትላበስ እያደረገች ትገኛለች ማለት ነው ወይዘሮ ባዩሽ። ምክንያቱም ሀናን የሚወዷት እጅግ መልካም ስለሆነች ነው። ስለዚህ አንቺን ወደዚህ ቤት የገባሽው ከሀና ጋር እንድትከራከሪ አይደለም፣ ስራሽን በአግባቡ መስራት አለብሽ እና የወይዘሮ ሜላት ቤትና እንዲሁም ደግሞ መስፍኔ ነው አባትሽ መንጣቱን ለምን አልነገርሽኝም እያለች እንግዲህ እርግብንም ስትናገራት ነበር። የትኛውን አባቴ ምንድን ነው የምትይኝ እያለች እርግብ እንግዲህ ግራ እየተጋባች ትገኛለች። እርግብ ግን እውነት ለመናገር እጅግ በጣም ፈርታለች። ግን ደግሞ
ወይዘሮ ባዩሽ እያጀገነቻት ወይንም ደግሞ በጣም ጎበዝ እንድትሆን እያደረገቻት ትገኛለች። ሁኔታው እንግዲህ ሀና ለአሴር ነግረዋለች። አሴር እንግዲህ ስለ እሷ ልጅ ማንነት በደንብ ያጣራል ብዬ አስባለሁ። እሱ በሚያጣራበት መልኩ በተምቹ በኩል እውነተኛውን ነገር ያውቃል የሚል ሀሳብ አለኝ። አሊያም ደግሞ ከሰላም ጋር ስለሚግባባ በዚያም ምክንያት በደንብ እሱ አብሯት ከጎኗ ሆኖ እንደሚሰራ ተስፋ እናደርጋለን። እንዲሁም ደግሞ ሀንቹ ለአባቷ ኖላዊ እንደምትነግረውም እንደዚው ተስፋ እናደርጋለን። ብቻ ግን ካለበት እንዲያገግም እንዲሁም ደግሞ ሕክምናው እንዲያቁም አትፈልግም። ምክንያቱም ይህን ነገር ሕክምና ያደረገችላት ወይዘሮ ሜላት ስለሆነች ማለት ነው። ስለዚህ ከወይዘሮ ሜላት ቤት ወጣሁኝ ማለት እንደዚህ አይነት ስራ ደግሞ ከሌላ ጋር አይከፈለኝም በማለት በብዙ ነገሮች እየፈራች ትገኛለች። አሁን ሀና ማለት ነው። እና ምርመራው ቢቀር ይሻለኛል፣ እንደ ድሮው ራሱ እኮ መኖር እንችላለን፣ ችግር የለውም ደስ ካላለች እያለች ወይዘሮ ሜላትንም ስትናገር ነበር ማለት ነው። እና የሚለው ነገር ሌላው እንግዲህ ያው ወይዘሮ ባዩሽና እንዲሁም ደግሞ እርግብ አብረው ሲሄዱ ቤተክርስቲያን ሲሄዱ እንግዲህ አይታለች። በዚህ ጥርጣሬ በእርግጠኝነት ይኖራታል ብዬ አስባለሁ ሀኑቼ ማለት ነው። ምክንያቱም ከሳ ጋር እንዴት ቅርበት ሊኖራት ይችላል? ከቤት ውስጥ ስትመጣ የምታመናጭቃት ወይዘሮ ባዩሽን አሁን ላይ እንዴት ተያይዘው አብረው ሊሄዱ ቻሉ? እንዴት ተዋወቁ? የሚለው ነገር እንግዲህ ጥርጣሬ ያድርባታል። በዚያም እንግዲህ እውነትን ለማወቅ ደግሞ እጥረት ታደርጋለች ብዬ አስባለሁኝ። ይህን ነገሮች ሁሉ ማስተካከል የምችለው ግን ከነ ወይዘሮ ሜላት ቤት በመሆን ነው። ከዛ ቤት በእርግጠኝነት ሀኑቼ አትወጣም ብዬ አስባለሁ። እንደገና ምናሴንም እንግዲህ በሕክምና ደረጃ ስለምትከታተለው በፍጹም እሱም እጅግ በጣም ነው የሚፈልጋት ማለት ነው። ምክንያቱም ምርመራው ሆነ አልሆነ እኔ ሀናን እንደ እህትነት ተቀብያታለሁ በማለት ሙሉ በሙሉ ተናግሯል። ድራማ እጅግ በጣም እንግዲህ አስተማሪ የሆነ ድራማ ነው። ሁላችንም በጉጉት እንጠብቃለን። እንግዲህ የምርመራው ውጤት ይቀየራል ወይንስ ደግሞ አይቀየርም የሚለው አሁን ላይ እጅግ በጣም ብዙዎቻችን እያጓጓን ያለው ፓርት ነው ማለት ነው። ውድ የቻናሌ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ለማለት ወዳለሁ። በጉጉት እንጠብቃለን። ብቻ ውድ የቻናሌ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።